ሰላም እንዴት ነዎት? ሰላም ደህና እግዚአብሔር ይመስገን። እሺ እስኪ ራስዎን ለተመልካቾች ያስተዋውቁልኝ። እሺ ስሜ ወንዶሰን ደምሴ ይባላል። በአቃቂ ቃሊቲ ክፍለ ከተማ ህብረት ስራ ጽህፈት ቤት በፋይናንስ ልማት ቡድን የአነስተኛ መድን ዋስትና ባለሙያ ሆኜ እያገለገልኩ ነው ያለሁት። በጣም አሪፍ። ዛሬ እንግዲህ በኢትዮ ጥሪት ቁጠባና ብድር ኃላፊነቱ የተወሰነ መሰረታዊ ህብረት ስራ ማህበር በዋና መስሪያ ቤቱ ገላን ኮንዶሚኒየም ተገኝተዋልና እንደው ለምን ጉዳይ ነበር ወደ ተቋሙ ጎራ ያሉት? አዎ የህብረት ስራ መርሆች አሉ። ወደ 7 የሚሆኑ መርሆች። ከሰባቱ መርሆች አንዱ በህብረት ስራ ማህበር የመደጋገፍ፣ የመተባበር፣ አንድ ላይ የመስራት የሚል ስላለ ያንን መሰረት አድርጎ ህብረት ስራ ማህበራት በአካባቢ ላይ ልማትን በተመለከተ ተሳትፎ ያደርጋሉ፣ ድጋፍ ያደርጋሉ። ስለዚህ ኢትዮ ጥሪትም ይህንን ዓላማ አንግቦ ስለተነሳ በዛ ላይ ተሳትፎ እንዲያደርግ ለመጠየቅ ነው የመጣ ነው። በጣም አሪፍ። እንግዲህ እርስዎም እንደገለጹት ህብረት ስራ ማህበራት የመጀመሪያው ነገር ምንድነው በሚመሩበት 7 መርሆች ውስጥ አንዱ የሆነው የማህበራዊ ኃላፊነትን መወጣት ወይም ተቆርቋሪነት ነውና ኢትዮ ጥሪት ቁጠባና ብድር ህብረት ስራ ማህበር ደግሞ በተለያዩ ሁኔታዎች የተለያዩ በጎ አድራጎት ስራዎችን ይሰራል። በተለይም በቅርቡ እንደምናስታውሰው ደግሞ ራሱን የቻለ በቦርድ የሚመራ የኢትዮ ጥሪት በጎ አድራጎት ድርጅት ከፍቷልና እንደው ከዚህ ጋር አያይዘው ከዚህ በፊትም የነበረውን ልምድ እንዴት አድርገው ይገልጹታል? ከበጎ አድራጎት ስራ ከመስራት አንጻር ኢትዮ ጥሪትን? አዎ ይሄ የመጀመሪያው አይደለም። ማለት ኢትዮ ጥሪት በተለይ ለወረዳውም ቢሆን ለክፍለ ከተማ ድጋፍ ሲያደርግ ብዙ ጊዜ ነው። እንደኛ ጽህፈት ቤትም በማዕድ ማጋራት ዙሪያ ከኛ ጋራ ብዙ ስራ ስለሰራ በዚህም እኛ ማመስገን እንፈልጋለን። ይሄም ደግሞ ያው አንዱ ዓላማው ስለሆነ ዓላማውንም እየተወጣ ያለ ህብረት ስራ ማህበር ነው ማለት። በጣም እናመሰግናለን። እንግዲህ ከዚህ ጋር አያይዘው የኢትዮ ጥሪት ቁጠባና ብድር ህብረት ስራ ማህበር በዋናነት የቁጠባ የብድርና የማማከር አገልግሎት ይሰጣል። ይህን አገልግሎት ተጠቃሚ እንዲሆኑ ተመልካቾቻችን አባላችንና እንዲሁም ደግሞ እጩ አባላቶች ተጠቃሚ እንዲሆኑ መልእክት ካለ ድል ልስጦት። ባይ ዘ ዌይ እኔ በጣም ደስተኛ ነኝ። ለምን ቢባል ይሄ ኢትዮ ጥሪት ሲደራጅ ከመጀመሪያ ጀምሮ የማደራጀት ስራ ውስጥም ነበርኩ። በተጨማሪም መስራች አባልም ነኝ እኔ። ስለዚህ ከተነሳበት ጊዜ አንጻር እኛ ምክንያቱም በስራችን ከ90 በላይ የሚሆኑ ህብረት ስራ ማህበራት አሉት። ከእድሜው አኳያ በጣም ፈጣን እድገት ያሳየ ህብረት ስራ በመሆኑ በጣም ደስ ይለናል። ኢቭን አይደለም ከክፍለ ከተማ ተነስቶ እስከ ፌደራል ደረጃ በመድረሱ በጣም ደስተኛ ነን። ሌሎችም አባላት እንዲሆኑ ያው እየገፋፋን ነው። አንዱ ዓላማችን እሱ ስለሆነ በዛ ላይም እኛ እየሰራን ያለ። እጅግ በጣም ደስ ይላል። እንግዲህ እርስዎ ክፍለ ከተማም ነው የሚሰሩት። ምናልባትም እንግዲህ ዋንጫ የወሰደበትንም አጋጣሚ ያስታውሳሉ ብዬ አስባለሁ። አዎ በትክክል ማለት ያኔ ዋንጫው ሲሰጥ የዛሬ 2 ዓመት ይመስለኛል። እንደዛ ካሉት ህብረት ስራ ማህበራት አንደኛው ወጥቶ ነው። ያ ማለት የስራ እንቅስቃሴው በጣም የሚያረካ የሚያስደስት ስፔሻሊ የነበሩት ቦርድ አመራርም ይሁን ቅጥር ሰራተኞች በዛን ጊዜ እንደውም በጣም ትንሽ ነበር። አሁን ስናየው እኛ እጅግ የሚደንቅ ነገር ነው። በጣም ደስ የሚል ነገር ስለሆነ በቀጣይ እኛ የት ይደርሳል ነው የምንለው። ማለት አጠቃላይ የኢትዮጵያን ያሉትን ክልሎች በሙሉ አካሎ ብዙ ስራ ይሰራል። እንደገና መንግስትም በጣም ትኩረት አድርጎ እየሰራ ያለው አሁን ህብረት ስራ ማህበራት ላይ ነው። የህብረተሰቡን ችግር ከመፍታት አንጻር ፋይናንሻሊም ደግሞ የህብረተሰቡን ችግር የሚፈታ አሁን የቁጠባና ብድር ህብረት ስራ ማህበራት እንደሆኑ ይታወቃል። ስለዚህ ዓላማ አንግቦ ስለተነሳ ብዙ ስራ እየሰራ እንዳለን ይታወቃል። እንደገናም ትልቅ ደረጃ እንደሚደርስ ባለሙሉ ተስፋ ነኝ። በርቱ ለማለት ነው። እሺ በጣም ነው እናመሰግናለን።